አዶናይ ቆም ብለህ ካሰብ ህዝብን እየረሳ ህዝብ እንደሰቀለ ህዝብ ሊያወርድ ይችላል። ህዝብ ሊያወርድ ይችላል። ኢትዮጵያ ልክ ልዩ ሀገር እንደሆነች ተደርጎ ሲበጠረቁ ሳይ ማንም ድምፅ እንዳይሆናት መስኪኖቹ ድምፅ እንዳይሆናቸው እያረከ On top of the millions of Ethiopians already displaced across their country, displaced because of a climate crisis. ሌላው ነገር ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ እነዚህ ተራ ቲክቶከሮች ናቸው። ሰሞኑን እንግዲህ ዲላን ፔጅ ወደ ሀገራችን መምጣቱንና ሀገራችንን እየጎበኘ መሆኑን ሁላችንም አይተናል። ይሄን አስመልክቶ አንዳንድ መረጃዎችን እያየው ነበር ሶሻል ሚዲያው ላይ እና አዶናይ ካድሬ ሆኗል፣ የብልጽግና አሽቃባጭ ሆኗል፣ እንደዚሁም ደግሞ የሀገራችንን አሁናዊ ሁኔታ የሀገራችንን ገጽታ፣ ረሃቡን፣ ችግሩን፣ ጦርነቱን፣ ህዝቡ ምን ያህል ስቃይ ላይ እንዳለ ከማሳየት ይልቅ የተወሰኑ መንግስት የሰራቸውን ብልጭልጭ ቦታዎች በማሳየት ኢትዮጵያ የተሻለች ቦታ ላይ እንዳለች ኢትዮጵያም ጥሩ ነገር ላይ እንዳለች የመንግስት ገጽታ ግንባታ ስራ እየሰራ ነው ያለው። አዶናይ ተከፍሎት የኢህአዴግ ካድሬ ሆኗል የሚሉ መረጃዎችን ሶሻል ሚዲያው ላይ በጣም በርክተው አይቻለሁ። እንዲህ አይነት አሉታዊ እይታ ያላቸው ሰዎች እንዳሉ ሁሉ እንግዲህ አዎንታዊ ምላሽ የሰጡ ሰዎችም አሉ። አዶናይ እየሰራ ያለው ስራ በጣም ጥሩ ስራ ነው። የሀገራችን ኢሜጅ በውጭ ዘንድ እየገነባ ነው ያለው። እንደዚሁም ለሀገራችን ቱሪዝም፣ ሆቴል ቱሪዝም ልዩ የሆነ መነቃቃትን እየፈጠረ ነው ያለው። መንግስት መስራት የነበረበትን ስራ ነው እንደ አንድ ወጣት ሸፍኖ እየሰራ ነው ያለው በማለት አፕሪሼት እያደረጉት ያሉ ሰዎች አሉ። አሁን እዚህ ጋር ዋናው ነጥብ እንድትመለከቱልኝ የምፈልገው እኔ አንዳቸው ልክ ናቸው አንዳቸው መጥፎ ናቸው እያልኩኝ አንደኛውን ከአንዱ ላነጻጽር ሳይሆን የኔ ሐሳብ ትክክለኛው ሐሳብ እንደ አንድ ኢትዮጵያዊ እንደ አንድ ወጣት የሚታየኝ ነገር ምንድነው? በእርግጥ ሀገራችን ላይ ብዙ የሆኑ ግጭቶች ይኖራሉ፣ ብዙ የሆኑ አለመግባባቶች ይኖራሉ፣ እናቃቸዋለን። የውስጥ ጉዳችን ነው፣ ይሄ የጓዳ ጉዳችን ነው። ለምሳሌ በቤተሰብ ደረጃ እንኳን ብናይ አንድ ቤተሰብ ውስጥ ብዙ አይነት መሿኮር እንደዚሁም ብዙ አይነት ግጭቶች ይኖራሉ። ነገር ግን ይሄን ግጭቱን ለውጭ አያሳይም። የጓሮን ጓዳ አፍኖ ነው የሚይዘው። ገብቷቸዋል? የጓሮ ጓዳችን ሁላችንም ቤተሰብ አለን። በቤተሰብ የሚፈጠር ነገር እናውቃለን፣ ግን አደባባይ ላይ ወተን አናሰጣውም። ይሄ በሀገራችንም በባህላችንም ከድሮ ጀምሮ የመጣ ነገር ነው። አሁን ላይ ምን እያየው ነው? ለምን ለዲላን ፔጅ የሀገራችንን ግጭት አያሳየውም? የመንግስት አሽቃባጭ ለምንድነው ብልጽግና የሰራውን ጥሩ ጥሩ ነገር ብቻ በመለቃቀም አገራችን ሰላም እንደሆነች የሚያሳየው የሚሉ ሰዎች ስላሉ ነው ለእናንተ ነው መልስ ለመስጠት የምፈልገው። እንድትረዱኝና እንድትገነዘቡ የምፈልገው ነገር በውጭ ዓለም ዘንድ የሀገራችን ገጽታ ወይም የሀገራችን ኢሜጅ መልካም ሆነ ወይም ጥሩ ሆነ ማለት አንድ ኢትዮጵያዊ ዜጋ በውጭ ሀገር ላይ ሆኖ where are you from ሲለው አንድ ፈረንጅ ኢትዮጵያ ሲለው ምን አይነት ፊድባክ ወይም በፈረንጁ ዘንድ ምን አይነት ለዛ ሰው አክብሮት እንደሚኖረው። ምክንያቱም የሀገሩ ገጽታ በውጭ ዓለም ዘንድ መልካም ነው። ኢትዮጵያ ሲባል ኢትዮጵያ ጥሩ የሆነ አየር አለ፣ ጥሩ የሆነ መሰረተ ልማት አለ፣ ጥሩ የሆነ ሆቴሎች አሉ ምናምን ብሎ ኢማጂን እንዲያደርገው የሚያደርገው የሀገራችን ዜጋም እንዲከበር ነው የሚያደርገው። አዶናይ ካድሬ ነው። በ77 ድርቅ በረሃብ በችግር የምትታወቀውን ኢትዮጵያን ስሟን ለማደስ በሶሻል ሚዲያ እየተጋ ነው። እኔ ካድሬ ነኝ፣ ኢትዮጵያ ይሳካላታል በተባለበት ቦታ ላይ በጠቅላላ በስተቀኝ ነው የምቆመው። የኔ ዘመን ተጽዕኖ ፈጣሪ ሶሻል ሚዲያ ላይ ያሉ ወጣቶች በጠቅላላ ካድሬ ሆነዋል። የኢትዮጵያን ስኬትና ከፍታ ማየት እንፈልጋለን። የኛ ክብር ከሀገራችን ክብር አይበልጥም። አትሾዱ። ኢትዮጵያ በእኛ ዘመን ስሟን እናድሰዋለን። ኢትዮጵያ በእኛ ዘመን ትበለጽጋለች። ኢትዮጵያ በእኛ ዘመን ይሳካላታል። ሰው እንዴት በሀገሩ ላይ ምቀኛ ይሆናል? ኢትዮጵያ የመጨረሻ ዛሬ ላይ የገባኝ ጠላቶቿ ጎረቤት ባዕድ ሀገር አይደሉም። ጠላቶቿ ልጆቿ ነው እየሆኑባት ያሉት። ሰው እንዴት በዚህ ልክ ለኢትዮጵያ አይራራም? እንዴት ለሀገሯ ኢትዮጵያ እኮ የምትታወቀው ሰርች ባር ላይ ገብተህ እኮ ስትፈልግ በረሃብ በችግር በድርቅ የምንታወቅ ሀገሮች ነበር። አሁን ላይ በማማር በውበት ደስ የሚል ከተማ በሚል እኮ እየታወቀ ነው። ሰው እንዴት በራሱ ሀገር ላይ ምቀኛ ይሆናል? ሙጠምጢ ማሰሩባት ሀገሪቷ ላይ እንዴ! ውሃ ጠጡ። አዎ ካድሬ ነን፣ ለሀገራችን ካድሬ ሆነናል። እርፍ በሉት እንዴ! ሰባዎቹና ሰማንያዎቹ ላይ ያላችሁ የጃጀ ጭንቅላት፣ የጃጀ ፖለቲካ፣ የጃጀ አስተሳሰብ አንቀበልም፣ አናስተናግድም። ተጽዕኖ ፈጣሪነቱም ሁሉም ያለው ወጣቶች ላይ ነው። አሁን ሶሻል ሚዲያው ኮንትሮል የተደረገው በወጣቶች ነው እንዴ! እናንተ ይዘነው እንሙት ነው እንዴ? ውሃ ጠጡ እስኪ።
ለአርሰናል ድል የታረደው በሬ ታሪካዊ በረከት ይዞ መምጣቱ ተሰምቷል። የመድፈኞቹ ደጋፊዎች ለዓመታት የጠበቁት የባለቤትነት ክብር ማግኘታቸው ተከትሎ በሻንቾ ከተማ የተመዘገበው ድርብ ደስታ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። የሊጉን ዋንጫ ማንሳት በጋራ ለማክበር ደጋፊዎቹ በ120 ሺህ ብር የገዙት በሬ በዛሬው ዕለት ባረዱበት ወቅት ከበሬው ሆድ ውስጥ በገበያ ግምት 150 ሺህ ብር ያህል የሚያወጣ ወርቅ መገኘቱ ተረጋግጧል። ለዓመታት በታማኝነት ለኖሩለት ክለብ ያሳዩት አንድነትና ህብረት ዋንጫ ብቻ ሳይሆን ያልታሰበ የሀብት ሲሳይም ይዞላቸው መጥቷል። ታዲያ እናንተስ ስለዚህ ክስተት ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰቡ ነው። I'm here in Debre Bahan in Ethiopia where thousands and thousands of more people have been displaced. That's on top of the millions of Ethiopians already displaced across their country, displaced because of a climate crisis, displaced because of conflict. ሌላው ነገር ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት የትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን። ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሐሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። የሚገርም አይደለም። በነገራችን ላይ ስለ አዶናይም የተወሰነ ነገር መነጋገር ያለብን ይመስለኛል። መለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሜንስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበር። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ህዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባ ነው። ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ህዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር። የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው። የኬንያ ፖሊስ አልተከተለውም። 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ ያደርገውም ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። ከሳምንታት በፊት ብዙ ቲክቶከሮች መጥተዋል። የአብይ አህመድ መንግስት ቲክቶክ ላይ የተመሰረተ ብቻ ስለሆነ ቲክቶክ ላይ ብቻ የቀረበ በመሆኑ ምክንያት ሚኒስትሪ ሚዲያዎች ከጥቂት ጊዜ በኋላ ይዘጋሉ። ምክንያቱም የአብይ አህመድን የካድሬነት ስራ የሚያሳልጡ ብዙ ቲክቶከሮችን አግኝቷል አብይ አህመድ በዚህ ጊዜ በጣም ብዙ ቲክቶከሮችን። ወንድማችን አዶናይ ከነዚህ ውስጥ አንዱ ይመስለኛል። እንግዲህ ዛሬ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናቶች በጣም ጥሩ ልጅ፣ ስነ ምግባር ያለው ልጅ፣ ሀገሩን ለማስተዋወቅ የሚለፋ ምናምን የሚል አዲስ ፕሮፓጋንዳ ጀምረዋል። እንግዲህ ብልጥ ከራሱ ይማራል ነው። አዶናይ ከትላንት ወዲያ በዚሁ መንግስት ሲታሰር ድምጽ ሆነዋል። ዛሬ ደግሞ ከህዝብ ሊያጣሉት ወደ መንግስት ሊሸጉጡት ፕሮፓጋንዳ ጀምረውበታል። ይህንን ፕሮፓጋንዳ መቀልበስ የሱ ስራ ነው። ካልሆነ ግን ሳታውቁትም ይሁን አውቃችሁ ለዚህ መንግስት ፕሮፓጋንዳ የምትሰሩ ይሄ መንግስት የተከለው መብራት ላይ የሄዳችሁ ቲክታክ የምትሰሩ ይሄ መንግስት የተከለው ሳር ላይ የተንከባለላችሁ ሀገሪቷ የደረሰችበት ደረጃ የምትሉ ቲክታከሮች ግን ስርዓታችሁን ትይዛላችሁ። በዚህ ሰዓት አብይ አህመድ እያገለገሉት ያሉት ሪል የሚከፍላቸው ፔሮል ላይ የሚከፈላቸው ካድሬዎች ሳይሆኑ ቲክታከሮች ናቸው። ቲክታከሮች በየጊዜው ወደ ክልል የሚሄዱበትን ጉዳይ በጠቅላላ ስፖንሰር የሚያደርገው ራሱ አብይ አህመድ ነው። የሆቴል ወጪ፣ የምግብ፣ የምናምን ከዛ በተረፈ የተወሰነ ደግሞ ገንዘብ ይሰጣቸዋል። እነዚህ ሰዎች ከአብይ አህመድ ካድሬዎች በተሻለ የአብይ አህመድን ስራ እያሳለጡለት ያሉ ይመስለኛል። ስለዚህ አምፖል ተንጠልጥላችሁ ለአብይ አህመድ ሳታውቁት የሚሆን አውቃችሁ ጎል እየገባችሁ ያላችሁ ቲክታከሮች መለስ ብላችሁ ራሳችሁ ማየት መቻል አለባችሁ። ህዝብ ነገ ይቀጥላል። የሚጮኸውን ህዝብ ከሚበራ መብራት ስር ያለን የሚጮህ ድምጽ ማሰማት ባትችሉ እንኳን ለዚህ መንግስት ተባባሪ ባለመሆን ስራችሁን መስራት ትችላላችሁ። ህይወት ኑሮ ይሄን ደስታ ቢያዩ የምትዩ አንድ ሰው ማለት
አንድ መጥራት ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስፒድ ሲመጣ ወደ አፍሪካ ነው ቱሩ እንጂ ወደ ኢትዮጵያ ብቻ አልነበረም። ስለዚህ ያያቸው ወይም ያለው ጊዜ እጅግ በጣም አጭር ነበረ። ዲለን ፔጅም ወደ ኢትዮጵያ መጣለው ብሎ ፖስት ያደረገው ወደ 6 ሚሊዮን የሚጠጉ ኢንተርናሽናል የሆኑ ሰዎች ተመልክተውታል። በዚህም ቪዲዮ ላይ የሚሄድባቸውን ቦታዎች ስፔሲፊክሊ ጠቅሷል። ወደ እነዚህ አይነት ቦታዎች ይሄዳለው ብሎ ተናግሯል። ይሄን ቪዲዮ ሰርች ይላችሁ ነበር። እሱም በቪዲዮ ላይ ያሳየው ነገር አለ። ኢትዮጵያ ውስጥ የተለያዩ ችግሮች አሉ። አዎ የተለያዩ ችግሮች አሉ። በጣም ሰፈር እያደረግን ነው። ፖለቲከኞቻችን ሰላማዊ በሆነ መልኩ ተነጋግረው ይህን ችግር መፍታት አለባቸው። ገበሬው ያመረተው ነገር መሸጥ እየቻለ አይደለም። ህጻናት ወደ ትምህርት ቤት እየሄዱ አይደለም። የተለያዩ ችግሮች አሉ። ፖለቲከኞቻችን ተወያይተው ይህንን ችግር ይፍቱልን። ዲለን ፔጅ ስለዚህ ጉዳይ ያውቃል። አዎ ያውቃል። የሀገሩ መንግስትም ስለዚህ ችግር ያውቃል። መግለጫ ማውጥቶ ነበር አይደለም እንዴ በትግራይ ሲቹዌሽን ላይ። ሁላችንም ማወቅ ያለብን የሰላም እጦት እኮ ከሆነ ጊዜ በኋላ የሚያልቅ ነገር ነው፣ የሚቆም ነገር ነው። ፈጣሪ ከረዳ ለቱሪዝም የሚሰራ ከሆነ ዛሬ ላይ ሆናችሁ ለዛሬ አትሰሩም። ዛሬ ላይ ሆናችሁ ለነገ ነው የምትሰሩት። እና ይህንን ነገር ለምን በፖዚቲቭ መልኩ መረዳት አቃተን? ለምንድነው ነገሮችን የምሰነጥቀው የሚለው ነገር በጣም ነው የሚገርመኝ እኔ። በተጨማሪም ደግሞ እስካሁን ድረስ ዲለን ፔጅ ኢትዮጵያ ከመጣ በኋላ ዜና ሲዘግብ አይታችሁ ታውቃላችሁ? አልዘገበም እስካሁን ድረስ። ይህ ማለት ስራውን ጥሎ ነው የመጣው። ኦዲየንሶቹ ኢንፎርማቲቭ እንደሆነ ነው የሚያውቁት። በዚህ ኮንተንት አይደለም ብዙዎች የሚያውቁት። ኢቭንቶ ከዚህ በፊትም እንደዚህ አይነት ኮንተንት ቢሰራም ነገር ግን ስራውን ጥሎ ነው የመጣው ወደዚች ሀገር አይደለም። በላሊበላ እስካሁን ድረስ ስንት ሆቴሎች ነበሩ? እነሱ ሆቴሎች በአሁኑ ሰዓት በሰላም እጦት ምክንያት ባዶ አልሆኑም እንዴ? በዚህ ምክንያት እዛ አካባቢ የሚኖሩ ሰዎች ምን ያህል ተቸግረዋል? በትግራይ ክልል፣ በአክሱም፣ በተለያዩ ቦታዎች፣ በባህር ዳር፣ በጎንደር፣ በኦሮሚያ ክልል እጅግ በጣም ብዙ ሰዎች በቱሪዝም ላይ ዲፔንድ ያደረጉ ሰዎች በአሁኑ ሰዓት እንግዲህ ስራ አጥ ሆነዋል። ሆቴሎቻቸውን፣ ተቋሞቻቸውን ሊያጡ ነው፣ በብድር ውስጥ ነው ያሉት። እኛ በውስጣችን ተነጋግረን ሰላማችንን የምናስከብር ከሆነ ነገ ዕለት ከነገ በኋላ የሰው የሚሰራቸው ስራዎች እኛን አይጠቅሙንም? እርስ በርስ በመነጋገርና ሰላምን በማስቀደም ዲስከስ በማድረግ ችግሮቻችንን ለመፍታት ቅድሚያ ብንሰጣቸው እንደዚህ የወጣን ቲክቶክ ላይ የግለሰብ ኢትዮጵያ ውስጥ መምጣቱ ጥሩ አይደለም። ኢትዮጵያን እየጎበኘ አይደለም። ምንም እንኳን የተናገራችሁት ነገር አዲስ አበባ ብቻ እንደሚጎበኝ ቢሆንም ነገር ግን እሱ እየወጣ እየጎበኘ ቢሆንም ይህን ሳታስተካክሉ አሁንም እየወጣችሁ ሌላ ችግሮችን የምትቆሰቁሱ ሰዎች ይገባኛል። ክሪቲሳይዝ ማድረግ የእናንተ ኮንተንት ነው። ኮንተንታችሁ ላይ እየሰራችሁ ያላችሁት ይህን ማህበረሰቡ ላይረዳ ይችላል። ዛሬ እዚህ አካባቢ ለምን አይሄድም? ለምንድን ነው አዲስ አበባ ብቻ የሚጎበኘው? ነገር ደግሞ ተነስታችሁ ለምን እዚህ አካባቢ ሄደ? እሱ ሲሄድ ደግሞ ተመልሳችሁ እንደዛ ትላላችሁ። እኛ ሰላም ነው የምንፈልገው። የወንድሞቼ ህመም የኔም ህመም ነው። ከእናንተ የበለጠ እኔን በጣም ነው የሚያመኝ። ኢትዮጵያ በእነዚህ አይነት ችግር ውስጥ በመሆኗና በመቆየቷ የምታገኙ ሰዎች አላችሁ፣ ጥቅም የምታገኙ ሰዎች አላችሁ። ኤክስፖዝ አላደረገውም። ለምንድን ነው በወንድሞቻችን ሞት የምትነግዱብን? ወንድም ወንድሙን እህቱን እኮ ነው እየገደለ ያለው። ጦርነትን እኮ ተመለከት ነው። ከማንም ሰው የበለጠ እኮ አየነው። በጣም ኢፌክት አደረገ። ብዙ ሰዎችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አጣንበት። ተመለስን እኮ ብዙ አመታት ወደ ኋላ ተመልሰናል እኮ። ሳይኮሎጂካሊም ሆነም ኢኮኖሚካሊ በጣም ተጎድተናል። እስቲ በተለያዩ ሀገራት በውጭ ሀገራት የምትኖሩ ሰዎችና እንደ ሶሻል ሚዲያ ላይ የወጣችሁ የምትናገሩ ሰዎች እስቲ ልጆቻችሁን ላኩልን፣ እስቲ ይምጡ፣ ይጎብኙን፣ እስቲ ይጠይቁን፣ እስቲ ይምጡ። በዚህም ቲክቶክ ላይ ያላችሁና ቪዲዮ የምትመለከቱ ሰዎች ሰላም ላይ የሚሰሩ ሰዎችን እስቲ አበረታቷቸው። እነሱ ሞቲቬት አድርጓቸው። ለነሱ ኮፒ ሊንክ እና ሼር አድርጉላቸው። የነሱንም ሀሳብ አድምጧቸው። በሌላ ሀገር ሆነው የሚናገሩ ሰዎች ሁሉንም እያልኩኝ አይደለም። የተወሰኑ ሰዎችን ደግሞ እነሱን ደግሞ መልስ ሰጧቸው፣ እንንቃባቸው። እኛ ሶሻል ሚዲያ ላይ ያለው ሰዎች ቢያንስ ትንሽ እንረዳለን። በወንድሞቻችን ሞትና ደም እየሸቀሉብን እየሰሩብን ያሉት ድምጽ ሆነንላቸዋል በሚል ምክንያት ብዙ ስራዎችን እየሰሩብን ይገኛሉ። ባካችሁ አትሸወዱ። ይህ የኔ ሀሳብ ነው። እንግዲህ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ታውቃላችሁ ሰላምን እንደምወድ ሰላምን እንደምናፍቅ በተለያዩ ቦታዎች የሚኖሩ ወንድሞቼ እንደናፈቁኝ እህቶቼ እንደናፈቁኝ ታውቃላችሁ። እነሱ ጋር ተገናኝቼ ስራ መስራት፣ መሳቅ፣ መጫወት፣ መብላት፣ መጠጣት ፈልጋለሁ፣ እወዳለሁ። ውስጤ ነው ይሄ። ለዚህ ደግሞ በውስጣችን ያሉ ነቀርሳዎች ሊወገዱ ይገባሉ። ለሰላም ቅድሚያ እንስጥ። ኦልዌይስ ሁሉ ጊዜ ለሰላም ቅድሚያ እንስጥ እላለሁ። ብሩክ ነኝ። መልካም ቀን ይሁንላችሁ። አዶናይ ቆም ብለህ ካሰብ ህዝብን እየረሳ ህዝብ እንደሰከነ ህዝብ ሊያወርድ ይችላል። ህዝብ ሊያወርድ ይችላል። ኢትዮጵያ ልክ ልዩ ሀገር እንደሆነች ተደርጎ ሲበጠረቁ ሳይ ማንም ድምፅ እንዳይሆናት ምስኪኖቹ ድምፅ እንዳይሆናቸው እያልክ ነው። እውነቴን ነው አዶናይ፣ ይሄ ልክ ስራ አይደለም። አሁን በማየው ነገር ላይ ኢትዮጵያ ላይ ምንም አይነት ችግር እንደሌለ ፈታ የሚባልበት የደመቀች ሀገር እንደሆነች ሆና እንድትታወቅ ነው የሚደረገው። አንድ ቲክቶከር መጥቶ ጥሩ ልጅ ልጁ እውነተኛ ኒውስ ነው የሚያቀርበው። ለአንተ የሚጠቅምህ ለቆመልህ ህዝብ ለህዝብ ብትቆም ጥሩ ነው። አዶናይ ለህዝብ እየቆምክ አይደለም። የህዝብን ለቅሶ፣ የህዝብን ችግር፣ የህዝብን ልብ ትርታ፣ የህዝብን የመናገር መብት እንደሚታፈን በደንብ ታውቃለህ። እያወቅህ ግን የህዝቡን ድምፅ አሁን ማንም አይሳ። የልጅ ኢንተርናሽናል ዘጋቢ ነው። ከመንግስት በተደረገለት በጀት ነው የመጣው። በአዶናይ በጀት አይደለም። መንግስት በጀት አድርጎ ነው የመጣው። ይሄ ልጅ ጥሩ የሚሉት መዝናኛ ወስዱታል፣ ያበሉታል፣ ያጠጡታል። ኢትዮጵያ ልዩ ናት ብለው ያወራሉ። ፕሊዝ እና ጥሩ ነው ብዬ አላስብም። አሁን እያደረክ ያለው እንደ ብልጽግና ሆነ ነው እየሰራ ያለው። የታንጀኝ ነው የምነግርህ። የብልጽግና ትልቅ ፕሮፓጋንዳ እየሰራ ነው። ፎዋጭ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ እያለ ክብር የሰጠ ለዚህ ህዝብ ይገባዋል። እግዚአብሔር ምስክሬ፣ የትግራይ ልጆች ሌላውን
የሌላ ብሔርን ወንድምና እህት የመናገር ምንም ሞራል የላችሁ፣ ምንም ሞራል የላችሁ ከኤድመንድ በስተቀር። ከኤድመንድ በስተቀር የትግራይ ልጆች አንድንም ሰው የመናገር ሞራል የላችሁ። አንዱንም ከመንግስት ጋር ያስቋልጣል፣ ከመንግስት ጋር ይሆናል፣ ከመንግስት ጋር እንዲያረጋል፣ ከመንግስት ጋር እንዲፈጥራል የማለት ሞራል የላችሁ። ትልቁን ሚና ዛሬ እየተጫወተ ያለው የእናንተ ልጅ አዶናይ ይባላል። ትልቁን ሚና የሚጫወተው ትልቁን ነው ማወራ። አገር ላይ ላለው ችግሩን ባናቱ ይተከል ተብሎ እያስጨፈረ የዓለምን ታዋቂ ልጅ እያስጨፈረና እያስጓራ ያለልህ ያንተ ብሔር እንድታቀው ይሄ ሌላውን የመናገር ሞራል የላችሁ። ጎንደር ላይ ሄዶ እየጨፈረ ነበር፣ ላሊበላ ላይ ሄዶ እየጨፈረ ነበር። ዴለንና አዶናይ ፈታ እያሉ ነበር። አዲስ አበባ ላይ እልል ብሎ ፈታ እያለ ነበር። ሌላም ቦታ ላይ ሄዳል፣ ፈታ ይላል። ምን ቤት ነኝ እኔ ያዙ ይልቀቁኝ ምለው? ትንከባል ህዝቡ እዛ ያለው አብሮ እየጨፈረ አብሮ ያዙ ይልቀቁኝ እያለ እኛ በግድ ህዝብ ይጠላቸዋል። እዛ ምንም ኮምፕሌን የሚያደርግ የለም። አንተ ጋር መጥቶ ግን ሊያስወጋ ምን ያደርጋል? ዩኒ ማኛ እንዲሆናል ወይ የሆነ ቦታ ሄድና እንደዚህ ሆነናል እኮ ምናምን ብሎ በስራ ያስወጋጋል። ነው ከዚህ በኋላ በፍጹም ዘግዝቆ ብልጽግና ቢገርፍ ዩኒ ማኛ እጁን አንስቷል። አድርሱላቸው፣ ለእነ አዳነች አቤቤ፣ ለእነ ሽመልስ አብዲሳ፣ ለእነ አቢቹ በሙሉ አድርሷቸው። እንዲያውም አሁን ሳስበው እንደ መንሱር ጀማል ኩላሊቴን እሰጣለሁ ምናምን ለማለት እየቃጣይ እንደነ በረከት ከኔ እድሜ ተቀንሶ ኧረ ባናቱ ማንም ይተከል አልሰጥም። ይቅርታ እኔ አንዳንዴ እኮ ስሜታ ይሆናል። ይቅርታ ልል ነበር፣ ስሜታ ይልውን ነበር እንደ በረከት ነው። አንተ አዶናይ ትግራይ ውስጥ የተፈጸመው ይሄ መንግስት የፈጸመው ዘርህን እንዲያርጎ እንዲያርጎ ነገ ይበላሃል የመንግስት ምናምን ሚዲያ ላይ ቁጭ ብለው አዶናይ እኔ እንደማየው ከሆነ እኔ እንደምረዳው ከሆነ የሀገርን ገጽታ አይደለም እየገነባ ያለው የመንግስትን ፖዚቲቭ ኢሜጅ ነው። ባይሾው ስፒድ ከፍ ያለ ቦታ ተሰጥቶት ነበረ፣ ቅቡልነቱ ከፍ ብሎ ነበረ። ያዛ ቴዲ አፍሮ አልበም ሲወጣ በጣም ነው የመተው ተቀባይነቱን። ዘን ይሄን ነገር ዝም ከተባለ ሌላ ጦስ ይዞ ይመጣል። ሶ እርምጃ መወሰድ አለበት። ከአፍሪካ ተሰብስበው መጡ። ማንም ሰው ጉዳይ አይደለም፣ ማንም ሰው ትኩረት አልሰጠም። ሶ ከፍ ያለ ሌላ ተፈለገ። እንዲህ ኢትዮጵያውያን ብዙ የሚከታተሉት የአባይን ግድብ እንትን ምርቃት ከሰራ በኋላ ብዙ ኢትዮጵያዊ ፎሎወር አግኝተዋል። ብዙ ትኩረት ተሰጥቶታል ዴላም ፔጅ። ሶ እሱ ነው መምጣት ያለበት። እሱን ደግሞ ሊያመጣም እንዲህ እንደ አፍሪካውያን ቲክታከር ማምጣት አይችሉም። ሶ አሴተናል የተጠቀሙት አዶናይ ነው። አዶናይ ከመንግስት ጋር ሽርክና አለው ወይ? አዎ በጣም አለው። እና እኛ ሀገር ብዙ ችግር አለ። ትንሽ ሪሶርስ ነው ያለን። እኛ መሰራቱ እኮ አያስከፋንም። ለምንድነው ኔጌቲቭን ብቻ የምትመለከቱ? ለምንድነው ሁሌ የምትተቹ ለምትሉ ሰዎች ትንሽ ሪሶርስ ነው ያለችን። እሷን ሪሶርስ ደግሞ ለእንትን ነው ያለው ለኮሪደር ወር ለመብራት ህይወቴን ለማይቀይርልኝ ነገር እኛ የኑሮ ውድነቱ ቢደጎምልን በሱ ብር እኛ መኖር አቃተን። እዚህ የተፈናቃይ ሰው ብዙ በበዛበት ጦርነት ብዙ እንደ ጉድ ባለበት በየቦታው ጦርነት ነው እንዴ! ከሁለት ቀን በፊት እኮ ነው አንድ መኪና ሙሉ ወደ ጎጃም ሲሄዱ የነበሩ ሰዎች እዚህ አሊ ዶሮ ላይ እዛ ተጠልፈው እስካሁን የት እንደገቡ አይታወቅም። ይሄ ሁሉ ችግር አለብን። ይሄ ፈታ ነው ያልነው እንጂ እኛ ሀገራችን ያደገች ብትባል የእውነት አድጋ ደስ ይለን ነበረ። የሀገራችን ኢሜጅ ይሄ አሁን ራሱ መንግስት ያሰራው ነው አይደለም ያስጎበኘው። እሱ አይደለም የኛ ታሪክ፣ እሱን አይደለም ነጮች የሚፈልጉት። በእኛ የሚገረሙት ላሊበላን ወስደን ብናስጎበኘው ኦር ሐረርን ሄዶ ቢያይ ኦር አክሱምን እዛ ገር አልታን
እነ ፋሲል ድግምብ ሌላም እንዲህ የባሌ ያለ እንዲህ የሚገርም ተራራ እነሱን ቦታዎች ቢያይ በዛ ነው እንጂ እኛን ከኛ የሚፈልጉት ወር ከኛ የሚታይ ነገር ያለው ግንባታው ሳይንስና ሙዚየሙ ምናምን ቀልድ ነው። ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላልበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት። እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጭና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል፣ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተም ብትሆን። እነዚህ ተራ ቲክቶከር ነው።
ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቀቃለህ፣ ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። ኤኮ ድንቁርናችሁ ስለሚያሳይ የአርሰናል ኦፊሻል የፌስቡክ ገጽ አይ አም ፋኖ ብሎ መጥቶላል። አንተ ተመልከተው። ኦፊሻል የአርሰናል የፌስቡክ ገጽ ነው እሱ እንዳይገርም። ሁለተኛውን ተመልከተው። ታያል ሞባይል ከበሩ ላይ ምን ይላል? አይ አም ፋኖ ይላል። ይሄ ለጥፎ የነበረው የአርሰናል ኦፊሻል የፌስቡክ ገጽ ነው። ለዚህ ነው አርሰናል መድፈኛ ነው፣ መድፈኛ ነፍጠኛ ነው፣ ሌላ ታሪክ የለም። ከትላንት ወዲያ አንድ ቪዲዮ ሰርቼላችሁ ነበር። የብልጽግና ባለስልጣናቶች ዓለም ላይና ኢትዮጵያ ላይ የሚፈጠርን እያንዳንዷን ጉዳይ ከብልጽግና ጋር እያያያዙ ፕሮፓጋንዳ ይሰሩበታል ብዬ ነበር። እንዳልኩትም አልቀረም ብዬ ነበር ማለት ባይመቸኝም የብልጽግና ባለስልጣናቶች አዳነች አቤቤ፣ ተመስገን ጥሩነህ፣ ከጅማ የመጣች አንድ ኮልኮሌን ጨምሮ እያንዳንዱ የአርሰናል ማሊያ እየለበሰ እንኳን ደስ አላችሁ የብልጽግና ጉዞና የአርሰናል የዋንጫ ጉዞ ተመሳሳይ ነው እያለ ፖስት እያደረገ ነው። የመንግስት ሚዲያዎች በጠቅላላ የዛሬ ወሬያቸው ስለ አርሰናል እጅግ የሚገርም ጊዜ ላይ ነው የደረስነው። ብልጽግና ባገኘው ነገር ሁሉ ነው ፖለቲካ የሚሰራው። እኛም ባገኘነው ነገር ሁሉ ብልጽግና ላይ ጎል ለማስቆጠር ፖለቲካ እንሰራለን። እውነታው ይሄ ነው። አንድ ፎቶ ደግሞ ላሳያችሁ። ይሄ ግንቦት 1983 ነው። በዚህኛው በኩል ያለው ፎቶ የደርግ ቤተመንግስት ወይ ደግሞ የሚኒልክ ቤተመንግስት ተሰብሮ እንግዲህ የኢህአዴግ መድፍ ሲገባ ያሳያል። ይሄ ደግሞ 2018 ግንቦት 16 ነው። ዛሬ የአርሰናል መድፍ ነው የቆመው የከተማው ላይ እና እኔ ተጨማሪ ስለ ኢትዮጵያ ወጣቶች ወይ ደግሞ ስለ አዲስ አበባ ወጣቶች አስተያየት መስጠት ብዙ አይመቸኝም። ምክንያቱም ላወጣድርበት የፈለኩት መንገድ ትላንትና ዛሬ በዚህ መልኩ ይገለጻል። ምንም ማድረግ አይቻልም። ስንቱ እየሞተ ባለበት፣ ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ እንኳን ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ የአመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ኳስ አድናቂ ካየው ኮንዶም ትራፊ ነው። ጠቅላላ ከኮንዶም እኮ ያመለጡ ናቸው። ኮንዶም ፈንድቶ የተወለዱ ናቸው። ፋክቱ እንጂ በዚህ ህዝብ ይቀልዳል እንዴ? አገሩ እየተቃጠለ አማራ ላይ ቦምብና ድሮን እየተጣለ እሱ አርሴናል በላ ማንቸስተር ዩናይትድ ነው የሚለኛል። እነዚህ ከኮንዶም ያመለጡ በሙሉ አይታቻቸው ከሆነ የኳስ ደጋፊ የኳስ አድናቂ የሸርሙጣ ልጆች ናቸው። ሀቁን ነው የምነግረው። የእናታቸው ውሽማ ቆጥ ላይ ሲበዳ እነሱ ከስር ነው ሲያዳምጡ የተወለዱ ናቸው። ፋክቱ ይሄ። ዝም ብላቸው የኳስ አድናቂና ከተከታታዩ ነው ያቸው በሙሉ ስታጣሯቸው የሆነች ቤት ውስጥ ቀን እናትየውን ከላይ ውሽማ ቁጭ ብሎ እየቀጠቀጠ እሱ ከስር የሚተኛ ጫጫጫጫጫጫ ሲል እየሰማ ያደገ በሙሉ እነዚህ ኳስ ደጋፊና አድናቂዎች የሸርሙጣ ልጆች ናቸው ነው።